ብዙ ያልተላኩ ነቢያት እንዳሉ እናውቃለን። ይሄ አደባባይ ሚስጥራችን ነው። ቤቱን አምሶታል፣ አተራምሶታል። ይሄ በጣም እጹብ ድንቅ የሆነውን ይህንን የከበረውን አገልግሎት ሰዎች እንዲንቁ መሳቂያ መሳለቂያ እንድንሆን አድርገውናል። የመንፈስ ቅዱስ ስም ተብጠልጥሏል። የጸጋ ስጦታዎች በየሚዲያው መዘበቻ፣ መቀለጃ፣ ልሳን መቀለጃ፣ ትንቢት መቀለጃ። ሰይጣን ቫልዩ ያለውን ነገር ነው ኮፒ የሚያደርገው፣ ከዛ እውነተኛው እንዲመታ የሚያደርገው። ሌላ ኢየሱስ እየተሰበከ ነው፣ እኛ ማናቀው። ድሮ ጌታን ስንቀበል የማናቀው ሌላ ኢየሱስ። መለየት ተማሩ እንጂ መለየት እንማር እንጂ ከእግዚአብሔር ቃል ጋር እንቆራኝ እንጂ የእግዚአብሔር ቃል ወዳጃችን ይሁን እንጂ። ማጭበርበር ትንሽ ጥቅም ሊያስገኝ ይችላል። ጥሩ መኪና ልትነዱ ትችላላችሁ። ጥሩ መኪና ከመንዳት ጋር እኛ ጥል የለንም። ጥሩ ቤት ከመኖር ጋር ጥል የለንም። እግዚአብሔር ይባርካል፣ እናውቃለን። መንግስት አትሞ ቁጥር ሰጥቶ የሚያወጣውን ብር ይበዛልሃል እያሉ ኤቲኤም ካርድ እያሉ ሐሰተኛ የብር ኖት ያለው እውነተኛ ስላለ ሐሰተኛ ነቢያት አሉ፣ በመጽሐፍ ቅዱስ ውስጥ አሉ፣ ዛሬም በከተማችን በምድራችን ላይ አሉ፣ ግን እውነተኞችም አሉ። የእግዚአብሔር ቃል እውነት የሚያረጋግጠው ነው። ስለዚህ የዚህች ቤተክርስቲያን አቋም ምንድነው ካላችሁ ሐዋርያት እንዳሉ እናምናለን። ወደፊትም ልንሾም እንችላለን ካየን ፍሬያቸው። ሐዋርያት በዚህ ዘመን አሉ። ይህን ደግሞ ኤፌሶን ምዕራፍ 4 ላይ ታገኙታላችሁ። በነገራችን ላይ ሐዋርያነት፣ ነብይነት፣ መጋቢነት፣ አስተማሪነት እና ወንጌላዊነት የጸጋ ስጦታዎች አይደሉም። እነዚህ ጸጋዎች እየተባለ ሲወራ ስለምሰማ የጸጋ ስጦታ ለቤተ ክርስቲያን የሚሰጠው መንፈስ ቅዱስ ነው፣ ማህበሩ እንዲታነጽ። በዛ በኤፌሶ ምዕራፍ 4 ቁጥር 11 ጀምሮ ይመስለኛል። ግን በትክክል እንደምታዩት ሐዋርያትን፣ ነቢያትን፣ እረኞችን፣ አስተማሪዎችን፣ ወንጌላውያንን ለቤተ ክርስቲያን የሚሰጠው ክርስቶስ ነው። አንዳንዶች እነዚህን ስጦታዎች የእርገት ስጦታዎች ይሏቸዋል። ኢየሱስ ክርስቶስ ሁላችንም እንደምናውቀው ወደ ሲኦል ወርዷል፣ በኋላ ወደ ከፍታ ወጥቷል፣ ምርኮን ማረከ ይላል። ምርኮን ማርኮ እነዚህን ሰዎች ጊፍት አድርጎ ለቤተ ክርስቲያን ሰጥቷቸዋል። ሐዋርያት የሉም በዚህ ዘመን፣ ነቢያት የሉም በዚህ ዘመን ካልን ስለ እረኞች ምን ልንል ነው? እረኞች አሉ ግን ሐዋርያት የሉም ልንል ነው? ኢትስ አ ፓኬጅ። ወንጌላውያን የሉም ልንል ነው? ወገኖች መሳሳት የለብንም። እንደ እግዚአብሔር ቃል መኖር አለብን። አሉ ሐዋርያት። ለምን? የሚሰጠው ክርስቶስ ስለሆነ። የሚሰጥበት ክርስቶስ እነዚህን ስጦታዎች ለቤተ ክርስቲያን የሚሰጥበት ምክንያት አካል እንዲታነጽ ነው። ወደ ክርስቶስ ሙላት እየተጠጋ እንዲሄድ ነው። ሐዋርያትም ነቢያትም በሰው ላይ እንዲሰለጥኑ ፈጽሞ የእግዚአብሔር ዓላማ አይደለም። ባሪያዎች ናቸው፣ አገልጋዮች ናቸው። እኛውን ቃሉን እኮ በነጻነት ገልብጠነዋል። የእናንተ በላይ መሆን የሚወድ የእናንተ ሁሉ ታናሽ ይሁን፣ የበታች ይሁን አለ ጌታ። እኛ ግን ራሳችን በጦር መሳሪያ እናስከብባለን፣ እንሽከረከራለን፣ ቦዲጋርድ እናበዛለን። this is not scriptural። ይሄ መጽሐፍ ቅዱሳዊ አይደለም። ይህንን አሰራር ስንቃወም አሁን ቅርብ ጊዜ የጀመርነው አይደለም። ለምን እንደምንቃወመው በቃሉ አሳያቸዋለሁ። ግን አሁን ዓላማ እሱ ስላልሆነ ሐሰተኛውን መቃወም እውነተኛውን እንድንገፋ ግን ማድረግ የለበትም። የእግዚአብሔር ቃል አሉ ካለ አሉ። እንደነገርኳችሁ እንግዲህ እነዚህ የጠላትን መንግስት እያፈረሱ ለዘመናት የተተከለውን አጋንንታዊ ምሽግ እየደረመሱ መሰረቱንም እየነቃቀሉ የሚሄዱ ሐዋርያት በዋናነት በእነሱ ላይ የሚገለጠው ነገር ስልጣን፣
የሐዋርያ የስልጣን ክልሉ ሰፊ ነው። ቅድም እንዳልኳችሁ ነው፣ እንዲመጻደቅበት አይደለም። የእግዚአብሔርን መንግስት ሞዴል፣ የክርስቶስን መንግስት ሞዴል ሄዶ ክርስቶስ ባልተሰበከበት ቦታ ጨለማውን ገፎ ጨለማውን አፍርሶ ያንን የእግዚአብሔርን መንግስት እንዲተክል ነው። ባንዲራውን እንዲያውለበልብ ነው። የስልጣን ክልሉ ሰፊ ነው። እንደዚሁ ነቢያት በብሉይ ኪዳን ብቻ ነው የነበሩት፣ አሁን አያስፈልጉም ተባለ። ከጳውሎስ ጋር ነው የምትጣሉት። ስለ ትንቢታዊ አገልግሎት፣ ስለ ፕሮፌቲክ ሚኒስትሪ ብዙ ይናገራል ጳውሎስ። ሰው ትንቢት ስለተናገረ ብቻ ነብይ አይባልም። ነገር ግን ሁላችን ትንቢት እንድንናገር ጳውሎስ ፈቅዷል። እንደውም ምን ይላል? ትንቢት ለመናገር በብርቱ ፈልጉ። ትፈልጋላችሁ እናንተ? ከዚህ በፊት ይህን ተናግሬያለሁ ይመስለኛል። አሁን ሳይሆን ትንቢት ለመናገር በብርቱ መፈለግ ሳይሆን ነቢያትን በብርቱ መፈለግ ያለ። ትንቢታዊ አገልግሎት እኛ አንንቅም። ትንቢታዊ አገልግሎት አንቃወምም። ትክክለኛ ፕሮፌቲክ ፕሬዘንስ እና አገልግሎት አለ። ወሳኝ ነው። ወሳኝ ባይሆን ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ላይ ትንቢትን አትናቁ የሚል ቃል ባልተናገረም ነበር። ትንቢትን ከናቃችሁ የሚፈጠረው አደጋ ምን እንደሆነ ይነግራችኋል። መንፈስን አታጥፉ። ለአጋጣሚ ሆኖ ሁላችንም እዚህ ያለን መሪዎች የምንገረምበትን ነገር ስለ ቅዳሜ ፕሮግራም ልንገራችሁ። በጣም ጥቂት ሰው ነው የሚመጣው፣ ጥቂት ሰው ነው የሚጠቀመው። ግን እኔ የሚገርመኝ የእግዚአብሔር ፕሬዘንስ አለ። ዋይ ለምንድን ነው? ፕሮፌቲክ አገልግሎት ስለምንቀበል፣ ትንቢትን ስለማንንቅ፣ ትንቢትን እንደወረደ አንቀበልም እንጂ መርምሩ ተብሏል፣ ፈትኑ ተብሏል። ሞቅ ያለውም ሊናገር ስለሚችል መመርመር እንችላለን። ግን መናቅ የለብን። ለምንድን ነው ሰይጣን የሚቃወመው ትንቢታዊ አገልግሎትን? አደገኛ ስለሆነ፣ ብዙ ቀንበር ስለሚሰበር። በልሳን የሚናገር ሰው ራሱን ያንጻል ይላል። ግን በልሳን ከምትናገሩ ብትተረጉሙ ይሻለኛል፣ ትንቢት ብትናገሩ ይሻለኛል። ለምን? ማህበሩ ይታነጻል። በልሳን ብትናገር ራስን ታንጻለህ። በእርግጥ ያልታነጸ ሰው ሌላውን ሊያንጽ አይችልም። ግን ያ ልሳናችሁን ስትተረጉሙ የሚጠቀም ሰው አለ። በተለይ በዚህ በትንቢታዊ አገልግሎት ውስጥ ትንቢት መናገር ጀምራችሁ በጣም ፈተና፣ ወከባ፣ አንዳንዶቻችሁ ንቀት የደረሰባችሁ ሰዎች ምናልባት አላስተዋላችሁ ይሆናል እንጂ በግልባጩ የሚያሳያችሁ በጠላት ላይ ያደረሳችሁ ያለውን ጥፋት ነው። አይወድም ትንቢት። ቅድም እንደነገርኳችሁ ትንቢት የተናገረ ሁሉ ነቢይ መባል የለበትም። አሁን አንዳንድ ቦታ አጋንንት ካወጣ ሰው የመናፍስት መለየት ስጦታ ካለው ነቢይ ተብሎ ይሾማል። እኔ ብዙ አላምንም። ይሄ የእርገት ስጦታ ያልኳችሁ ከሐዋርያት ቀጥሎ የተጠራው ነቢይነት በዋናነት አገልግሎታቸው ትክክለኛ ነቢይ ከሆነ ማለት ነው። አጋቦስን ማየት ትችላላችሁ። የሐዋርያት ሥራ ምዕራፍ 11 ላይ የዛን ጊዜ በነበረው ዓለም ላይ ነው ትንቢት ያወጣው። እዛው ስፍራ ላይ ግን ስትመለከቱ ምናልባት ይሄ የሐዋርያት ሥራ ምዕራፍ 21 ላይ ሊሆን ይችላል ወይም 11 ላይ፣ ሁለቱን አምጣጥቸው ከሆነ ይቅርታ አድርጉልኝ። ከሁለቱ ግን አንዱ ነው። ፊልጶስ የተባለ ወንጌላዊ ትንቢት የሚናገሩ 4 ሴቶች ልጆች ነበሩት ይላል። አጋቦስ ግን ወደዛ ስፍራ ሲመጣ የሐዋርያት ሥራ ምዕራፍ 11 ላይ ስትመለከቱት ከሌሎች ነቢያት ጋር ነው የመጣው። እነዚህ ነቢያት
አገር አቀፍ የሆነ ዓለም አቀፍ የሆነ የእግዚአብሔርን የጊዜውን ሐሳብ የሚናገሩ ናቸው። በነገራችን ላይ ትክክለኛ የነብይነት አገልግሎት የሚወደድ አይደለም። ምክንያቱም የእግዚአብሔርን ሐሳብ ስለሆነ የምታመጡት፣ ሰው ደግሞ የእግዚአብሔርን ሐሳብ ለመቀበል ሬዚስተንስ ስላለ፣ ተቃውሞ ስላለ ብዙ ጊዜ በብሉይ ኪዳንም ብንመለከት እውነተኞቹ ነቢያት ፖፑላር አልነበሩ። አሁን ነው እኛ ዝናቸው የምናውቀው አሁን ነው እንጂ ድሮ አልነበሩም። እነ ኢሳይያስ አልነበሩም፣ በመጋዝ ተሰንጥቀዋል። እነ ኤርሚያስ አልቃሻው ነብይ ነው የሚባለው፣ የሚሰማው ጠፍቶ 70 ዓመት ትገዛላችሁ ሲላቸው ቀንበር እየሰበሩ አይ 2 ዓመት ነው ብሏል ጌታ የሚሉ ሐሰተኛ ነቢያት። እንደውም ኤርሚያስ ምዕራፍ 23ን ብታነቡ ልክ የዘመኑን የሚመስሉ ነቢያት ላጎረሷቸው መልካም ነገር የሚናገሩ ለሚሰጣቸው እንደዚህ አይነት ነቢያት ነበሩ። እግዚአብሔር ያላለውን አለ የሚሉ እግዚአብሔር እዛ ክፍል ላይ አላልኳቸውም ይላል፣ አላኳቸውም ይላል። ብዙ ያልተላኩ ነቢያት እንዳሉ እናውቃለን። ይሄ አደባባይ ሚስጥራችን ነው። ቤቱን አምሶታል፣ አተራምሶታል። ይሄ በጣም እጹብ ድንቅ የሆነውን ይህንን የከበረውን አገልግሎት ሰዎች እንዲንቁ መሳቂያ መሳለቂያ እንድንሆን አድርገውናል። የመንፈስ ቅዱስ ስም ተብጠልጥሏል። የጸጋ ስጦታዎች በየሚዲያው መዘበቻ፣ መቀለጃ፣ ልሳን መቀለጃ፣ ትንቢት መቀለጃ ምን ያህል እንደሚያንገበግባቸው አላውቅም። ስጦታው ግን የከበረ ነው አለ። በዚህ ዘመን ይሰራል። ሰዎች ቀንበር ይሰበራል፣ የሰዎች ጥያቄ ይመለሳል፣ የሰዎች እንቆቅልሽ ይፈታል፣ በሽታ ይፈወሳል። በዋናነት ትክክለኛ የነቢይ አገልግሎት ኢየሱስ ክርስቶስ የሰጠው ሰው ሕይወቱ በጣም ሃርድ ነው። ምክንያቱም ሁሌ ደስ የሚለውን ስለማይናገር። በእርግጥ መጥምቁ ዮሐንስ በብሉይ ኪዳን ዘመን ነው የኖረው፣ ግን ለጌታ መንገድ ጠራጊ ነበር። ኢየሱስ ክርስቶስ ስለሱ መስክሯል። ኢየሱስ ክርስቶስ የሚመሰክርለት ሰው በጣም ይገርማል። ከሴቶች ከተወለዱት መካከል እሱን የሚያክል ነቢይ አልተነሳም። እንዴት? ሞትን ያልቀመሰው ኤልያስ እንኳን አለ አይደል እንዴ? እነ ሙሴ አሉ አይደል እንዴ? እነ ኢሳይያስ አሉ አይደል እንዴ? ለኢየሱስ ክርስቶስ በትክክል እንቅጭ የተናገሩ ከእሱ የሚበልጥ አልተነሳም። ግን ይህ ሰው ስታዩት ከእግዚአብሔር ጋራ ከሰማይ ጋራ በጣም የተቆራኘ የተናበበ ስለሆነ ጠንካራ ነበር መልእክቱ። ሌባው ሌባ ነው የሚል ስላጎረሰው ሌባውን አይኑን ጨፍኖ ጻድቅ አይለውም። ብዙ ነገር ውስጥ መግባት አልፈልግም፣ ራሴን እየገደብኩ ነው። መጨረሻ ግን ያው ሄሮድስ አንቲፓስን እንደተናገረው ታውቃላችሁ። ሰውዬው የጽድቅ መልእክተኛ ነዋ። ሄሮድስ አንቲፓስን የፊሊፕን ሚስት ቀምቶ አግብቷል። አልተፈቀደልም። አርፎ አይቀመጥም ይላል አንዳንድ ሰው። ፖለቲካ ውስጥ ለምን ይገባል? ሰውየው ጽድቅ ወርሶታል፣ ጽድቅ ተቆጣጥሮታል። ስለዚህ ሄሮድያስ ጠመደችው፣ መጨረሻም አንገቱን አስቀላችው። አገልግሎቱ 6 ወር ብቻ እንደነበረ ይነገራል። ሁሌ ቀላል ላይሆን ይችላል። ዝነኝነት ለሚወዱ ለሚፈልጉ፣ የሰው ጭብጨባ፣ የሰው ሆታ፣ የሰው አክላሜሽን ለሚፈልጉ ሰዎች የአገልግሎት ከባድ። ግን ጳውሎስ በሁለት እንዳስቀመጠው ነግሬያቸዋለሁ።
ለማነጽ፣ ለመምከር፣ ለማጽናናት የሚመጣውን ትንቢት ማንም ሰው መናገር ይችላል። ነብይ ሆነ ማለት አይደለም። እሺ ሐሰተኞቹን እያየን እውነተኛውን ግን መጣል የለብንም። እውነተኞች ስላሉ ሐሰተኞች ያሉት እውነተኞች ስላሉ ነው። ሐሰተኛ የብር ኖት ያለው እውነተኛ ስላለ ነው። ዶላር ፌክ የሆነ ዶላር የሚሰራው እኮ ዶላር ቫልዩ ስላለው ነው። ሰይጣን ቫልዩ ያለው ነገር ነው ኮፒ የሚያደርገው፣ ከዛ እውነተኛው እንዲመታ የሚያደርገው። ሁለተኛ ቆሮንቶስ ምዕራፍ 11 እንሂድና በቆሮንቶስ ተነስተው ስለነበሩ ሐሰተኛ ሐዋርያት ይናገራል። ምክንያቱም አሉ። በኤፌሶን ምዕራፍ 2 ላይም ለኤፌሶን ቤተክርስቲያን ኢየሱስ ክርስቶስ መልእክት ሲልክላት አንዱ ያመሰገናት ሐሰተኛ ሐዋርያት መርምረህ ሐሰተኞች እንደሆኑ ስላወቅ የተወቀሰበት ነገር አለ። የተመሰገነበት ግን ሐሰተኛ ሐዋርያትን መርምሮ ሐሰተኛ ነህ። እኛ በቃ አንዳንድ ጊዜ እግዚአብሔር የምንቃወም ይመስለናል። ሐሰተኞችን ስንቃወም እንፈራለን። አንዳንዶቻችን ቅርም ይለናል ሲነኩ። ለምን ተነኩ? እዚህ ግን የሚለውን ስሙ። በእግዚአብሔር ቅናት እቀናላችኋለሁና። አያችሁ፣ ቅናት አለበት። ለሕዝቡ ትቀናላችሁ፣ ለሕዝቡ እንቀናለን። እኛ መሪዎች ለሕዝቡ እንቀናለን። ሲበሉ፣ ሲዘረፉ፣ ሲጭበረበሩ፣ ከእውነተኛ መንገድ ሲስቱ ያንገበግበናል። በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የክርስትና ወዘናውን፣ የክርስትና ወዙን፣ የክርስትና መልክ ቀስ ብለው ሰርገው ገብተው ያበላሹታል። ንጽሕናውን ያረክሱታል። ይህ አንገበግብም እንዴ ታዲያ? እነዚህ የሚያደርጉትን እንግዲህ ስሙ። ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ካለ በኋላ የሚመጣውም ያልሰበክነው ሌላ ኢየሱስ ቢሰብክ ሌላ ኢየሱስ እየተሰበከ ነው፣ እኛም ማናቀው። ድሮ ጌታን ስንቀበል የማናቀው ሌላ ኢየሱስ ቢሰበክ ወይም ያላገኛችሁትን ልዩ መንፈስ። አያችሁ፣ ሌላ መንፈስ የሚባል መንፈስ ቅዱስ ያልሆነ ሌላ መንፈስ አለ። መለየት ተማሩ እንጂ፣ መለየት እንማር እንጂ፣ ከእግዚአብሔር ቃል ጋር እንቆራኝ እንጂ፣ የእግዚአብሔር ቃል ወዳጃችን ይሆን እንጂ፣ መንፈስ ቅዱስ ይምራን እንጂ። በእግዚአብሔር መንፈስ የሚመሩ እነርሱ የእግዚአብሔር ልጆች ናቸው ይላል። ግን ልዩ መንፈስ ወይም ሌላ መንፈስ ብቻ ሳይሆን ልዩ ወንጌል ብታገኙ ምን አለ? በመልካም ትታገሱታላችሁ፣ ቶለሬት ታደርጉታላችሁ። የቃለ ሕይወት ቤተክርስቲያንን ታንኪዩ ያልኩት መጀመሪያ ላይ ለዚህ ነው። ጽንፍ ባሄዱ አትሊስት የሚናገር የሚሰማ፣ እነዛ ደግሞ ተነስተው በሕግ ተጠያቂ እናደርጋቸዋለን የሚሉትን ጽሑፍ አይቼ አስቆኛል። ምን አይነት ሕግ ይህን እንደሚዳኝ ባላቅም። አያችሁ ቁጥር 13ን እስቲ ተመልከቱ። እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም። ፍጻሜያቸው እንደ ስራቸው ይሆናል። ሂሳብ የሚወራረድበት ቀን ይመጣል።
ማጭበርበር ትንሽ ጥቅም ሊያስገኝ ይችላል። ጥሩ መኪና ልትነዱ ትችላላችሁ። ጥሩ መኪና ከመንዳት ጋር እኛ ጥል የለንም። ዋናው እሱ አይደለም። ጥሩ ቤት ከመኖር ጋር ጥል የለንም። እግዚአብሔር ይባርካል እናውቃለን። እግዚአብሔር ይሰጣል እናውቃለን። እግዚአብሔር ምቀኛም አይደለም። በሱ ላይ ተረከዛችንን አናንሳ እንጂ ብዙ ብር ቢኖረን ብንበለጥቅ አባታችን አይደለም እንዴ? ግን የመኖራችን ዓላማ እርሱ አይደለም። That's not the purpose of life. የእግዚአብሔርን መንግስት ሥራ የምትደግፍ ከሆነ ሚሽነሪዎችን የምትልክ ከሆነ በሰማይ አካውንት የምትከፍት ከሆነ ከዚህም በላይ እግዚአብሔር ደጋግሞ ይባርካችሁ። ምንም ችግር የለብንም። ግን የባቢሎን መንፈስ ገብቶ ዋናውን ዲስፕሌስ አድርጎ ዋናው ጌታም ሲያስጠነቅቀን እነዚህ የበግ ለምድ ለብሰው የሚመጡ ተኩላዎች ስታያቸው በግ ነው የሚመስሉት። ግን አንድ ነገር አለ፣ ከፍሬያቸው ታውቋቸዋላችሁ። ነጣቂዎች አላቸው። ነጣቂዎች የሰው ኪስ የሚገለብጡ። እናንተ የእግዚአብሔርን ቃል አክብራችሁ ስጡ ይሰጣችኋል የሚለውን ቃል አክብራችሁ ብትሰጡ ችግር የለበትም። እነሱ ግን እጃችሁን ጠምዝዘው ስነ ልቦናዊ ጫና ተጠቅመው ላባችሁን የመዝረፍ መብት የላቸውም። ከዚህ በፊት ተናግሬያለሁ መሰለኝ። አንዲት ነግራኝ ጉድ ነው ያልኩት። ውሸትም ቢሆን ይሆንልሻል ቢለኝ አንድ ነቢይ ደስ ይለኛል። እንዴ እኛ እኮ እንደ እርግብ የዋሆች ብቻ አይደለንም፣ እንደ እባብም ብልሆች እንድንሆን ይጠበቃል። ማን አጭበርባሪ ማን እውነተኛ እንደሆነ በቃሉና በመንፈስ መለየት አለብን። ቡሽሪ እዚህ ከተማ ላይ ሲመጣ ያ የዲያብሎስ መልእክተኛ ሲመጣ 2 ቪአይፒ ካርድ መጥቶልኛል። ስለ ቡሽሪ የማውቀው ነገር የለም። ስሙም ኦድ ነው የሆነብኝ። 2 ቪአይፒ ለመሄድ ሳስብ ግን በዚህ ምስክር ነው ውስጤ ነው የነገረኝ፣ እንዳትሄድ። አይናገርም እንዴ? በውስጣችን ያለ መንፈስ አይመራም እንዴ? አንዳንዶቻችሁ ችግራችሁ መንፈሳችሁ ያልተሳለው ብዙ በልሳን አትጸልዩም፣ ብዙ ደግሞ አትፈልጉትም። ወዳጅ አለ እኛ የሚመራን። ዝም ብለን ያጎረሱንን አንጎርስም፣ ወደ ጎተቱም ቦታ አንሄድም። ወዲያው በዛ ምሽት ሰማሁኝ። ሚራክል ማኒ ነበረ። መንግስት አትሞ ቁጥር ሰጥቶ የሚያወጣውን ብር ይበዛልሃል እያሉ ኤቲኤም ካርድ እያሉ አሁን እንኳን ተነግሮ ስለተሰለቸ ግን ስቲል የሚጭበረበረው ሰው አሳልፎ ሰጣቸው። እንደ እግዚአብሔር ይላል። እንደዚህ እያየ ሰው እንዴት እያየ ይዘረፋል? እንዴት ይበላል? እያየ ደስም የሚል ሆነ ደስ የማይል ትንቢት መመርመር አለበት። ግን ይሄ ማለት ነቢያትን እንቃወማለን ማለት አይደለም። ትክክለኛ እግዚአብሔር የሚጠቀምባቸው ነቢያት አሉ። ገናም ከእናንተ መካከል ያስነሳል። ትክክለኛ ሐዋርያት አሉ። ወደፊት ይህንን አምናለሁ። እኛም ሐዋርያ ብለን እንደምንሾም ቃሉ ይላል። ሰጠ ይላል። ከሰጠ ፍሬውን አይተን አንድ ጊዜ አንዲት ቤተ ክርስቲያን አንዳንዶቻችሁ ታውቃላችሁ፣ ከ3 ፓስተሮች ጋር አመራሩ ተጣላና ሰርኩላር አወጡ። እገሌን ከፓስተርነታቸው አውርደን ወደ አቶነት መልሰናቸዋል። እኔ ብዙ ዓመት በጌታ ቤት የቆየ ሰው እንዴት እንደዚህ አይነት ስህተት እንደሚሳሳት እኔ አይገባኝም። ይሄ ቃሉ መናቅ አይደለም እንዴ? እና አንዱን ሽማግሌ ያገኘሁት መብት የላችሁም አልኩት እንደዚህ ለማድረግ። እንዴት አለኝ። ቤተ ክርስቲያን እግዚአብሔር የሰጠውን ክርስቶስ ሰጠ ነው የሚለው የሰጠውን እውቅና ትሰጣለች እንጂ በአንተ ላይ ይህንን ፍሬ አይተናል፣ በአንተ ላይ ይህንን
የእግዚአብሔር ቅባት አይተናል ብላ እውቅና ትሰጣለች እንጂ ወንጌላዊ የሆነውን ወደ ወንጌል የሚያደላውን ወንጌላዊ አንዱ ካንዱ አይበላለጥም። እረኛ የሆነውን መጋቢ ታደርጋለች እንጂ ክርስቶስ የሰጠውን ማዕረግ ቀምተን አቶ ብለናል የማለት መብት የላችሁም ማለት። በኋላ አሰባሰበና ምናልባት እኛ ጋር እንቀበላችሁ ማለት ነበረብን አለ። እንዳጋጣሚ ሆኖ ግን እነዛ ሲወጡ እነዚህ ተመልሰው ወደ ስፍራቸው ተመልሰዋል። ክርስቶስ የሰጠውን መግፈፍ አትችሉ። እኛ እውቅና ነው የምንሰጣችሁ። ለዚህ ነው እኔ በዓለ ሲመት የሚባል ነገር የማይመቸኝ። ሹመት አይደለም። ለባርነት ምን ሹመት አለ? አገልጋይ ለመሆን ምን ሹመት አለ? ባለፈው ወንድማችን ተስፋዬ ጋቢሶ ሲናገር ሰማሁትና አንድ ሰው መጋቢ ልሆን ስለሆነ በዓለ ሲመት ላይ ተገኝልኝ ሲለኝ አለ፣ አይ እኔ ሌላ ፕሮግራም ስላለኝ አልችልም። እሱን አነጋግሩን ታውቁት የለ ግን እንኳን ደስ ያለ ልልህ መስሎ ከሆነ አልልህም፣ ጸጋ ያብዛል። ጸጋ ነው የሚለመነው። እነዚህ ናቸው ፊት እየሄዱ የሚጠርጉ፣ ስለ ነፍሳችሁ የሚሟገቱ፣ በውስጣችሁ ያለ እግዚአብሔር ያስቀመጠው የከበረ ነገር እንዲወጣ ለእናንተ የሚሟሟቱ፣ የሚጸልዩ፣ የሚማልዱ። እነዚህ ስለሆኑ ሰይጣን ዝም ብሎ ሊያያቸው አይችልም። ትዳራቸውን ይነካል፣ ጤንነታቸውን ይነካል፣ ገንዘባቸውን ይነካል። የተስፋ መቁረጥ ፍላጻ ይወረውራል። አገልግለው እንዳላገለገሉ፣ ሰርተው እንዳልሰሩ እንዲሰማቸው፣ ባዶነት እንዲሰማቸው፣ ዲፕሬስድ እንዲሆኑ ያረጋቸዋል። በዚህም ሆነ በዛ ግን የፈለገውን ያህል ጦርነት ቢኖር በክርስትና ሕይወት ውስጥ የፈለገውን ያህል ትግል ቢኖር የክርስቶስ አገልጋይ መሆን በገንዘብም በዘመድም የማይገኝ ታላቅ ክብር ነው። እንደውም ጳውሎስ ሲያቃልል ሊገለጥ ካለው ክብር ጋር ሲመዛዘን የዚህ ዘመን ስቃይ ምንም እንዳይደለች እናስባለን። አሁን አንዳንዶች በጣም ከብዷቸው ነው የመጣቸው። ምንም እንዳይደለች እናስባለን። እንዴት እንደዚህ የሚያቃልላት የሁሉ ነገር ደርሶበት። ሁለተኛ ቆሮንቶስ ምዕራፍ 5:4 ወደ መጨረሻው አካባቢ ይሄ ጊዜያዊ የሆነ ቴምፖራሪ የሆነ አላፊ የሆነ መከራችን ወይም ቻሌንጃችን ለዘላለም የሚኖር የክብር ክብደት ሄቪ የሆነ ክብደት ያጎናጽፈናል ይላል። እሱ የበራለት ነገር ስላለ ብዙ መከራ እንደማያካብድ ታውቃላችሁ። ቻሌንጅ አለ ማለት ምስኪኖች ነን ማለት አይደለም። እኛ ካልነቃቀልናቸው ማን ይነቃቅላቸው? እኛ ካላፋር ኔትወርካቸውን እኛ ካልበጣጠስን ማን ነው የሚበጣጠሰው? ይወርዳውን ሊሆን አንተ ነህ፣ እኔ ነኝ፣ እኛ ነን ሰዎችን ካጋንንት ስራት መፍታት የምንችል። እንደ አጋጣሚ ሆኖ አንዳንድ ቤተክርስቲያን አጋንንት ማውጣት እንደማይቻል ሰምቻለሁ። ይገርማል። ጉድ ነው። ምን ማለት እንደሆነ አላወቁም ማለት ነው። በጠላት ጥቃት ስር መውደቅ በጣም ቆይቷል። ጀርመን እንድካፈል የሆነ የጀርመኖች ቸርች ወሰዱኝና እዛው ቁጭ ብዬ ጉባኤ ውስጥ አጋንንት እንዳለ ሴንስ አረኩ እና እዛው ድምፅን ሳላሰማ መገሰጽ ጀመሩ። በኢየሱስ ስል ጮኸ ሰውየው፣ ጀርመኑ ማለት ነው። እነሱ ለካ አይተው አያውቁም፣ ጎትተው አወጡት። እግዚአብሔር ይመስገን ለካ ጀርመን ውስጥም የሚጸልይ ሰው አለ ብዬ ደስ ሲለኝ፣ በኋላ የወሰዱኝ ሰዎች ሲነግሩኝ ሳይኪያትሪክ ሆስፒታል ነው የወሰዱት። ወይ አለመታደል! እዚህ ኃይል እያለ፣ እዚህ ስልጣን እያለ፣ እዚህ ሰይፍ እያለ፣ እዚህ ሰዓት እያለ። ከዚህ በፊትም ይህንን ስል ሰምታችኋል። ከሰው ውስጥ አጋንንት ስታወጡ ምን ማለት እንደሆነ ታውቃላችሁ? አንድ ጉልበተኛ አንዱን ምስኪን ሲቀጠቅጥ አይታችሁ
ምን አደረገ ተወው እንጂ ብትሉ ወደ እናንተ ይዞራል። ይሄ ብዙ ጊዜ የሚገጥመን ነው። አጋንን ካወጣችሁ በኋላ ለበቀል ይመጣል። አንድ ነገር ፈልጉ፣ ግን ገና ለገና ይበቀላል ብሎ እንተው እንጂ እንደው እንዴ አንተውም እንጂ እንመታለን እንጂ እንነቅላለን እንጂ። ገና እዚህ ብዙ የሚነሳ ኃያል አለ። በትንሽ በትልቁ ማያኮርፍ፣ በትንሽ በትልቁ ልወጣ ነው ጫፍ ላይ ነኝ የማይል። የልቴን ነው ጫፍ ላይ የቆምከው? ወደ መሃል ግባ፣ ይለይልህ በደንብ። እኛ የክርስቶስ ነን። ነፍሳችን በፍቅሩ አብዳለች። ለዚህ ነው ተሰማንም አልተሰማንም ደስ ብሎን የምናከብረው የምናመሰግነው እድሉን ስለሰጠን። እሱ ባድነን የት ቦታ ነበርን? የት ቦታ ነበርክ? የት ቦታ ነበርሽ? እኔ ከብዙ ሞት አምልጫለሁኝ ቀዥቃዣ ስለነበርኩ። እኛ ብቻ ግን አይደለም የምናገረው፣ እያንዳንዳችሁ ራሳችሁ ታሪክ አላችሁ። ከሞት ያዳነን የተመሰገነ ይሁን። ታሪካችንን የለወጠ ስሙ የተመሰገነ ይሁን። ስማችንን በሕይወት መዝገብ ላይ የጻፈ አጋንንቶችን የምንረግጥ ምንቃወም። አንዳንዶቻችሁ ሲቀልዱባችሁ አልነበረ? የዘር ማንዘር መንፈስ ሲቀልድብህ ሲጫወትብህ አልነበር? አሁን አንተ ነህ የምትቀልድበት። ክብር ለእግዚአብሔር ይሁን። ታውቃላችሁ፣ ከምር ነው በጌታ ፊት የምነግራችሁ፣ የእግዚአብሔር ውለታ ሊተራሊ ይከብደኛል፣ አፍራለሁኝ። ለምንድን ነው ከጓደኞቼ ከዘመዶቼ ሁሉ ለይተ ለምንድን ነው ያዳንከኝ? ዋይ! ከዛ በላይ ደግሞ መዳኔ ብቻ አይደለም፣ እስካሁን በሕይወቴ የተሰራ ተአምራት፣ በሕይወታችሁ የተሰራ ተአምራት፣ ገና የሚሰራ ተአምራት። በዚህም ሆነ በዛ ለማለት የተፈለገው ይሄ ነው። ሐሰተኛ ነቢያት አሉ፣ በመጽሐፍ ቅዱስ ውስጥ አሉ፣ ዛሬም በከተማችን በምድራችን ላይ አሉ፣ ግን እውነተኞችም አሉ። ሐሰተኛ ሐዋርያት አሉ። ሰዎች ራሳቸውን ሐዋርያ ብለው ከሰየሙ እኔ እፈራቸዋለሁ። ሰው ራሱ ነብይ ነኝ ካለ እፈራዋለሁ። ሌሎች ፍሬህን አይተው ይበሉ። ግን ውሸቱን ለመቃወም ብለን እውነቱን አንካድ እያልኩ ነው። በእግዚአብሔር ቃል ውስጥ የተቀመጠው ይሄ በጥልቀት አልሄድንበትም እንጂ እናንተ ራሳችሁ ሄዳችሁ ብታጠኑ የእግዚአብሔር ቃል እውነት የሚያረጋግጠው ነው። ስለዚህ የዚህች ቤተክርስቲያን አቋም ምንድነው ካላችሁ ሐዋርያት እንዳሉ እናምናለን። ወደፊትም ልንሾም እንችላለን ካየን ፍሬያቸው። ሰዎች ራሳቸውን ስያሜ ሲሰጡ ጥቅም ታስቦ ከሆነ ከበሬታ ታስቦ ከሆነ ለነዚህ ሰዎች የምመክራቸው ክርስቶስ ያከበራችሁ ይብቃችሁ ነው። የሰው ክብር አትፈልጉ። የሰው ክብር ደግሞ ዛሬ አከብራችኋል፣ ነገ ይፈጣፍጣችኋል። ታውቃላችሁ፣ ሰው ማስደሰት በጣም ከባድ እንደሆነ ታውቃላችሁ አይደል? እኔ ያሳዝኑኛል። በቃ ቤተክርስቲያናች ሁሉ ሰው ለማስደሰት ህዝብ እንደ እንቁላል የሚይዙ ሰዎች፣ በጣም ከባድ ስራ ነው። እግዚአብሔርን ማስደሰት ይቀላል። ጳውሎስ በአንድ ስፍራ ሰውን ማስደሰት ቢሆን ኖሮ እንዴት የክርስቶስ ባሪያ ሆናለሁ? we cannot do it። ግማሽ ጉባኤ ስታስደስቱ ግማሽ ጉባኤ ይከፋል። አሁንም የተከፋችሁ ልትኖሩ ትችላላችሁ። ጸጋ ይብዛላችሁ። ሐዋርያት አሉ፣ በዚህ ዘመን ነቢያት አሉ፣ እረኞች አሉ፣ አስተማሪዎች አሉ፣ ወንጌላውያን አሉ። አንድ ቤተክርስቲያን ከወንጌላዊነት ወደ ፓስተርነት አሳደጉት። ወዴት ነው የምታድገው? ሁሉም የራሱ ስፔሲፊክ ስራ አለው። አንዳንድ ቤተክርስቲያን ደመወዝ በመለያየት ክርስቶስ የሰጠውን ስጦታ በማበላለጥ ሮንግ የሆነ ማይንድ ሴት ተከለ። ሁሉም የከበረ ነው። ለክርስቶስ ወንጌላዊ ሲሰጠን እልል ብለን እንቀበላለን። መጋቢ ሲሰጠን፣ አስተማሪ ሲሰጠን እልል ብለን እንቀበላለን። ነቢያቶች ሲነሱ ደስ ብሎን መንገድ እናሳልጣለን። ፍሎሪሽ እንድታደርጉ
እዚህ ቤተክርስቲያን ጸጋዎች ስጦታዎች ፍሎሪሽ የሚያረጉባት ቤተክርስቲያን እንጂ የምትገደቡበት ቦታ አይደለም። እዚህ ትንቢት ከመጣላችሁ መናገር ትችላላችሁ። ሌሎች ቁጭ ብለው ይመርምሯቸው ይላል። ተግባባን። ስለዚህ አሁን የምጸልየው ጸሎት በውስጣችሁ የተቀመጡ ጊፍቶች እንዲወጡ ነው። ቤተክርስቲያን እንድትታነጽ የሚረዱ ጊፍቶች፣ በልሳን የምትናገሩ ሰዎች እንድትተረጉሙ፣ ትንቢት መናገር ጀምራችሁ ያቆማችሁ ሰዎች እንደገና መንደድ እንዲጀምር፣ ይሄ ሐዋርያዊ፣ ትንቢታዊ፣ መጋቢያዊ የተለያየ ጸጋ ያለባችሁ ሰዎች አክቲቬትድ እንዲሆን ነው የምጸልየው። እኛ ዓላማችን በእናንተ ላይ መሰልጠን ሳይሆን በላያችሁ ላይ የሰለጠነውን አባሮ ወደ ዴስቲኒያችሁ ማስገባት ነው። ወደ ተጠራችሁበት ማስገባት ነው። እግዚአብሔር ይመስገን።